የኔ አንበሳ እኮ ሲያደግ ሀብታም ለመሆን ምንም ይሰራል አይደል? ምንም ስራ ማለት ለምሳሌ ግንበኛነት። ግንበኛ ከመሆን ዳሁኝ ብኖር ይሻለኛል። ድህነቴ በስንት ጣም የድህነትን ጣም የታባውቀው አራባይ ሲበለ ሲሎ ሰምቼ ነው። ሰውዬ ምን እየሆንክ ነው? ዘቅዝቅ ይሄን አስተሳሰቡ ላስወጣለት ነው። እንዲህ ስላረክ የሚገባው ይመስላል ወይ? ውሰድና ሳየው። ተከተለኝ። ይኸውልህ ሰዎች እንዴት እንደሚሆኑልኝ ዝም ብለህና መጨረሻ ላይ አንድ ሚስጥር ነግርሃለሁ። አይስክሪም ይገዛላችኋል ማለት ነው። ጋዜጠኞቹ እየመጡ ነው። እኔን ወክለህ መግለጫውን የምትሰጠው አንተ ነህ። እሺ። አረ ሰውዬ አንድ እሺ በቃሃል። ተዘጋጅተህበታል? አዎ። እንዴ በፒያሳ በሶማሌ ተራ በአያትና በጋርመንት ከባለ 1 መኝታ እስከ ባለ 3 መኝታ እያስገነባን እንደሆነና ከ1 ዓመት እስከ 2 ዓመት ከ6 ወር ግንባታቸው እንደሚጠናቀቅ እንዲሁም ባለ 2 መኝታ ከ5 ሚሊዮን 310 ሺህ ብር ጠቅላላ ክፍያ ጀምሮ በተጨማሪም ለአጭር ጊዜ የሚቆይ 40% ለሚከፍል 20% ልዩ ቅናሽ ከ8 ወር የፎይታ ጊዜ ጋር እንዳዘጋጀንና ከ30 እስከ 35% ልዩ የበዓል ቅናሽ እንዳደረግን ለመናገር ተዘጋጅቻለሁ። ለበለጠ መረጃ በእነዚህ ቁጥሮች እንዲደውሉ አድርግ። እሺ። ለምንድን ነው እንደዚህ የሚሆኑለት? አሸናፊ ስለሆንኩ ነዋ። አሸናፊ ለመሆን ደግሞ ፈጣሪን የሚያስቀይም አይሁን እንጂ ማንኛውንም ስራ። እኔ እኮ ግንበኛ ነበርኩ። ድህነት ጣዕሜ ይሁን ምናልባትም ካለው እሬት ነው የሚለው። እሺ አባዬ ምንም አልገባኝ።